በሀገር ውስጥና በመላው ዓለም ለምትገኙ የእስልምና እምነት ተከታዮች ኢትዮጵያውያን ወገኖቻችን በሙሉ እንኳን ለ1447ኛው የኢድ አልአድሃ ወይም አረፋ በዓል በሰላም አደረሳችሁ በሚል ቃል ስፖርት ዩቲዩብ ቻናል መልእክታችንን እናስተላልፋለን። በዓሉ የሰላም የፍቅር እንዲሆንላችሁ መልካም ምኞቶቻችንን ገልጸናል። ደሞም በዓሉ የምትመኙት ሁሉ የሚሳካላችሁ፣ ደሞም የሚገባችሁን ሁሉ የምታገኙበት ደስ የሚል በዓል እንዲሆንላችሁ ተመኝተናል። በድጋሜ መልካም በዓል ተመኘን ውድ ቤተሰቦቻችን። ቃል ስፖርት ዩቲዩብ ቻናላችንም እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን በርከት ያሉ ስፖርታዊ ጥንቅሮችን ከአገር ቤት እስከ ባህር ማዶ እያስደመጥናችሁ ነው ቆይታ የምናደርገው። የአገር ቤት ጉዳዮች ዛሬም ተይዟል። በአውሮፓ ዙሪያ በመረጃ ሰዓታችን የሪያል ማድሪድ የቡድን ዜናችን ዛሬም በሰበር ለእናንተ በቅድሚያ የሚደርስ ይሆናል። ባርሴሎና ሌላ በጣም ወሳኝ ታሪካዊ ሰው ይሸኛሉ። በአመቱ መጨረሻ ላይ በጣሊያን፣ በጀርመን፣ በዓለም ዋንጫ ጨምሮ በርከት ያሉ ጥንቅሮች ተይዘዋል። ላይክ እያረጋችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳለን። ዛሬ እንግሊዙ ተወካይ በጣም ወሳኝ ጨዋታ ያለበት እንመለከተዋለን። አጫጭር ስፖርታዊ መረጃዎቻችን ሰዓታቸውን ጠብቀው ይደርሳሉ። አንድ መረጃ ሰሞኑን አደርሰናችሁ ነበረ። የፔፕ ጋርዲዮላን ጉዳይ በተመለከተ ተጨማሪ መረጃ በሲቲ የመረጃ ሰዓት እናካፍላችኋለን። ሲቲ ቤት ተጨማሪ የቡድን ዜናና የዝውውር ጉዳዮች በቃል ስፖርት ዩቲዩብ ቻናል ተይዟል። ቼልሲ በአዲሱ ብሉኮ ስር ከወደቀ በኋላ 4ኛ ዓመቱ ላይ ይገኛል። የ4 ዓመት ጉዞንና አስገራሚውን ግጥምጥሞሽ በቼልሲ በኩል የቡድን ዜና፣ የዝውውር ጉዳይ፣ ለየት ያሉ ጥንቅሮቻችን በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን ዛሬም ይደርሳሉ። ከሊቨርፑል ጋር በተያዘ ዛሬም ለእናንተ ውድ አድማጮቻችን በዝውውር ጉዳይ ላይ ነው ትኩረት የምናደርገው። ወቅታዊ ጉዳዮች ተይዘዋል። በዝውውር ጉዳይ ላይ በተለይም ወደ ሊቨርፑል የሚመጡ ተጫዋቾችን በተመለከተና ከኮንትራት ጋር በተያዘ በስፋት መረጃዎች እየወጡ ነው ተይዘዋል። ከማንቸስተር ዩናይትድ ጋር በተያዘ አንድ አጥቂ ወደ ቡድኑ እንዲመጣ በርካታ ፍላጎቶች እንዳሉ እየተነገሩ ነው። በዩናይትድ በኩል ሰበር የዝውውር መረጃዎችን በዛው አያይዘን የምናደርሳችሆናል። የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ ዕለታዊ ቡድን ዜና ችንም በማንቸስተር ዩናይትድ በኩል ሰዓታቸውን ጠብቀው በቃል ስፖርት ዩቲዩብ ቻናል ለእናንተ ይደርሳሉ። ሚኬል አርቴታ የዓመቱ ምርጥ አሰልጣኝ ናቸው። እሳቸውም ስማቸውን እነ ሰር አሌክሳንደር ቻክማን ፈርጉሰን፣ እነ ፔፕ ጋርዲዮላ፣ እነ ክሎፕ ካሰፈሩበት መዝገብ አስፈረውታል። ስለሳቸውና ስለተገኙበት አንድ አጋጣሚ ልዩ ጥንቅር ይዘናል። በቡድን ዜና አርሰናል ቤት ወሳኞቹን ተጫዋቾች የዝውውር ጉዳይን ጨምሮ ሰበር መረጃ ከአውሮፓ ሻምፒዮንስ ሊግ ጋር አያይዘን እናደርሳችኋለን። ላይክ ካረጋችሁ ለእኛ በቂ ነው። በብዙ ስለሚያስፈልገን ላይክ አድርጉን። ሁላችሁም ላይክ አድርጋችሁ ብትጀምሩን ደስ ይለናል። ከዛ ውጭ ለሀሳብ አስተያየታችሁ ማመስጋኞች ነን። በድጋሚ መልካም በዓል ብለናል። በሀገር ቤት እንጀምር። ትላንትና በቃል ስፖርት ዩቲዩብ ቻናል ኢትዮጵያ መድን በኢትዮጵያ ጥሎ ማለፍ ዋንጫ እንድትሰናበተ ነግረናችሁ ነበረ። ትላንትና ታዲያ ኢትዮጵያ መድን አሰልጣኝ ገብረ መድን ኃይሌ ያሬድ ካሴን 33ኛ ደቂቃ ላይ በታክቲካል ጉዳይ ቀይሮ ያስወጡታል። ተጫዋቹ ተቀይሮ ሲወጣ የገባበት የብስጭት ደረጃ መለያውን አውልቆ እስከ መወርወር አሰልጣኙን ከላይ እስከታች ሙልጭ አድርጎ ነው የሰደባቸው። በስተመጨረሻም ግን ተጫዋቹ ይቅርታ ጠይቋል። አንዳንድ የበስተት ስሜት ሆኜ ላደረግኩት ያልተገባ ተግባር ሁሉንም የስፖርት ቤተሰብ ነው ይቅርታ መጠይቀው ብሏል። ጉዳዩ መነጋገሪያ ነበር። ለማንኛውም ተጫዋቹ በይፋ ይቅርታ ጠይቋል። በነገራችን ላይ ኢትዮጵያ መድን አሰልጣኝ ገብረ መድን ኃይሌ ማለት ለዚህ ደረጃ ያሬድ ካሴን ያደረሱ ሰው ናቸው። ከልጅነቱ እስከ ብሔራዊ ቡድንና እሳቸው ላይ ያንን ማድረጉ በርካቶችን እያነጋገረ ነበር። ለማንኛውም በይፋ ይቅርታ ጠይቋል። በባህር ማዶ መረጃችን የሪያል ማድሪድ የቀድሞ ተጫዋች ዳኒ ካርቫሃል እግር ኳስን ላለማቆም ወስኗል። በርካቶች ጫማ ሊሰቅል ይችላል ብለው ነበረ ከሪያል ማድሪድ ስንብቱ በኋላ። ተጫዋቹ ግን ጫማ እንደማይሰቅልና በቀጣይም ለአንድ ክለብ እንደሚጫወት አረጋግጧል። በእርግጠኝነት ድጋሚ መጫወት እፈልጋለሁ፣ ደግሞ ማደርገዋለሁ፣ 100% ወስኛለሁ ብሏል። እናም በቀጣይነት ሊጫወትበት ስለሚችል ክለብ እያሰሰ ነው ተብሏል። ዳኒ ካርቫሃል ቀጣይ መዳረሻው የት ነው በትልቁ የሚጠበቀው ጉዳይ። ከእድሜ አንጻር ተጫዋቹ እንግዲህ ይሄ የዋንጫ ጉጉት ያለበት ተጫዋች ሆኖ ከእድሜውም አንጻር እንዳልኳችሁ ለትልቅ ክለብ ይፈርማል ተብሎ አይጠበቅም። ስለዚህ በቀጣይነት የአሜሪካ ሜጀር ሊግ ሶከር፣ የሳውዲ ፕሮ ሊግ እና
በአውሮፓ ውስጥም ቢሆን ምናልባት ወረድ ያሉ ሊጎች ላይ ሲጫወት ልንመለከተው የምንችልበት በጣም ሰፊ እድል አለ። ግን ደግሞ አንድ የማይረሳ ነገር ሉካ ሞድሪች በ40 ዓመት ዕድሜው አካባቢ ኤስ ሚላንን ከሪያል ማድሪድ እንደተቀላቀለ መዘንጋት የለበትም። ጆዜ ሞሪኒዮ እጣፈንታቸው አልተወሰነም። የፕሬዚዳንታዊ ምርጫው ነገር መስተጓጎሉን በተመለከተ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን እሳቸው ከፍሎሬንቲኖ ፔሬዝ ጋር ግን ውላቸውን ሊፈርሙ ሲስማሙ አንዳንድ የነገሯቸው ነገሮች ነበሩ። ሞሪኒዮ ለፍሎሬንቲኖ ፔሬዝ ልክ እኔ እንደፈረምኩኝ በርከት ያሉ ተጫዋቾች ወደ ሪያል ማድሪድ ይመጣሉ ነው ያሏቸው። እሳቸው ለአብነት ያክል ቢያንስ 2 የመሃል ተከላካዮች፣ አንድ የቀኝ ተመላላሽ፣ አንድ የግራ ተመላላሽ በተለይም ጋርሻ ካለቀ ግን ይቀራል። አንድ ደግሞ የተከላካይ አማካኝና አንድ የ10 ቁጥር ሚናን ወስዶ መጫወት የሚችል ተጫዋች ወደ ቡድኑ እንዲመጣ ይፈልጋሉ እና እሳቸውም እንደ አጠቃላይ ከያዟቸው እቅዶች ውስጥ ወደ 5 ተጫዋቾች ጋርሻ ካለቀቀ ደግሞ 6 ተጫዋቾችን እሳቸው አሰልጣኝነት ስር እንዲመጡላቸው ይፈልጋሉ። ምናልባት ኒኮፓዝ አንደኛው የመሆን እድሉ በጣም ሰፊ ነው። በነገራችን ላይ ኒኮፓዝ ለአንድ ተጨማሪ ውድድር ዓመታት በኮሞ መቆየትና ቡድኑን በአውሮፓ ሻምፒዮንስ ሊግ የማጎልገል ፍላጎት አለው የሚሉ መረጃዎች በስፋት ከወደ ጣሊያን እየወጡ ይገኛሉ። የመጨረሻ ውሳኔ ግን በሪያል ማድሪድ ላይ የተመሰረተ ይሆናል። በተለይ ማድሪድ እና ጆዜ ሞሪኒዮ ተጫዋቹ በዚህ ዓመት መቀላቀል አለበት ካሉ መልሶ የመግዛት አማራጩን መብቱን ተጠቅሞ ይገዛዋል። ተጫዋቹን በእርግጥ የሪያል ማድሪድን ጥያቄ ውድቅ ያደርጋል ማለት አይደለም። በፍላጎት ደረጃ ግን 1 ዓመት ማድሪዶች ከፈቀዱለት በዛው በኮሞ የጀመረውን ፕሮጀክት መጨረስ ይፈልጋል። በተለይም ለመጀመሪያ ጊዜ ቡድኑ የአውሮፓ ሻምፒዮንስ ሊግ እንዲሳተፍ ሲያደርጉት በአስገራሚ ሁኔታ ባደገ በሁለተኛ ዓመቱ ነው የዛ ቡድን አካል ኒኮፓዝ እንደነበረ ምንም ጥያቄ የለውም። የሴስክ ፋብሬጋስ ቡድን ክስተት የሆነ ቡድን ሲሆን ተጫዋቹም ክስተት ነበር። በቀጣይ ዓለም ዋንጫ ደግሞ ከሀገሩ ጋር በትልቁም ይጠበቃል። ባርሴሎና ልክ እንደ ሜሲ ያለ ታሪካዊ ተጫዋች ሸኝተዋል። የወንዶቹ አይደለም በሴቶቹ ነው። አሌክሲያ ፑትላስ በይፋ ከባርሴሎና ጋር ተለያይታለች። አሁን ግዙፍ ሚዲያዎችን የተቆጣጠረ መረጃ ነው። በዚህ ሰዓት ላይ የባርሴሎና ሴቶች ቡድን ከክለቡ ታሪካዊ የመሃል ስፍራ ተጫዋች ጋር አሌክሲያ ፑትላስ ጋር ነው የተለያዩት። ስፔሬት አማካኝ አሌክሲያ ፑትላስ ከ14 ዓመት በፊት ነበረ ክለቡን የተቀላቀለችው። አሌክሲያ ፑትላስ በባርሴሎና ቆይታውም 2 ጊዜ ባሎን ዶር ባለክብር ነበረች። ተጫዋቿ በባርሴሎና በነበራትም ጊዜ 10 የላሊጋ ዋንጫ፣ 4 የአውሮፓ ሻምፒዮንስ ሊግ፣ 10 ኮፓ ዴላሬ፣ 6 የስፔን ሱፐር ካፕ ዋንጫን በክለቡ ወደ 571 ጨዋታ 210 ጎሎችን ከመረብ ያዋሃደች። አጠቃላይ በባርሴሎና 38 ዋንጫዎችን ያሸነፈችው አሌክሲያ የክለቡ የምንጊዜም ሁለተኛዋ ከፍተኛ ግብ አስቆጣሪ ናት። በማን ትበለጣለች ካላችሁኝ በሊዮኔል አንድሬስ ሜሲ ባርሴሎና ዋናው ቡድን ባስቆጠረው ግብ ብቻ ይበልጣታል። ከዛ ውጭ ለባርሴሎና ባስቆጠሩት ግብ ብዛት ሁለተኛዋ ተጫዋች ሆና ተሰናብታለች ማለት ነው። በጣም አስደናቂ ታሪክ ገድል የነበራት ተጫዋች አሌክሲያ ፑትላስ ከባርሴሎና ተለያይታለች። ጥሩ ያልሆነ የውድድር ዓመት ያሳለፈው ኤስ ሚላን አሰልጣኝ ማሲሚሊያኖ አሌግሪን ከኃላፊነት እንዳሰናበተ ይታወቃል። በእርግጥ ሲጠበቅም ነበረ። ክለቡ በተጠናቀቀ ውድድር ዘመን መልበሻ ቤቱም ጤናማ እንዳልነበረ ተረጋግጧል። በአሰልጣኝ ማሲሚሊያኖ አሌግሪና ዝላታን ኢብራሂሞቪች መካከል ስምምነት እንዳልነበረም ተገልጿል። በቅርብ ሳምንታት በክለቡ አማካሪነት እያገለገለ የሚገኘው ኢብራሂሞቪች ከአሌግሪ ጋር ጸብ ውስጥ ገብቶ እንደነበረ ተነግሯል። ዝላታን ኢብራሂሞቪች እና አሰልጣኝ ማሲሚሊያኖ አሌግሪ ከረጅም ጭቅጭቅ በኋላ ወደ አካላዊ ጸብ አምርተው እንደነበረ ተዘግቧል። ጸቡ የተፈጠረው በቅርብ ባለ ሬስቶራንት እንደነበረና ሌሎች ሰዎች ጣልቃ ገብተው እንደገላገሏቸውም ይፋ ተደርጓል። የዝላታን ጉዳይ እስካሁን የተባለ ነገር የለም። እሳቸው ግን ከኤስ ሚላን መሰናበታቸውና ተተኪ እየተፈለገላቸው እንደሆነ ይታወቃል። የዓለም ዋንጫ ጥቂት ቀናቶች ቀርተውታል ሊጀምር። ሀገራት እንግዲህ ወደ ዝግጅታቸው የሚገቡበት ሳምንት መጨረሻ ላይ እንገኛለን። በተለይም ከሚቀጥለው ሳምንት መጨረሻ በኋላ
ሙሉ ለሙሉ የአውሮፓ ሊጎች ሻምፒዮንስ ሊግን ጨምሮ ይጠናቀቃል። ስለዚህ ተጫዋቾች ወደ ብሔራዊ ቡድን ያቅንተው ልምምድ ጊዜያቸውን ይጀምራሉ። ከዚህ ጋር በተያያዘ በርካቶች ጥሪ ሲያቀርቡ የአሜሪካ ብሔራዊ ቡድን በአምበልነት የሚመራውም ክርስቲያን ፑሊሲች ይቀጥላል ማለት ነው። ከሀገሩ ጋር በሚላን ቤት በግሉ በጣም ድንቅ የውድድር ዓመትን ያሳለፈው ተጫዋች ሀገሩን ይወክላል። እስካሁን 84 ጨዋታን ለአሜሪካን አድርጎ 32 ጎልና 19 አሲስት አለው። ሀገሩ በምታዘጋጀው የዓለም ዋንጫ ምናልባትም የመጨረሻው የዓለም ዋንጫ አሜሪካንን ወክሎ ይሆናልም ተብሎ ይጠበቃል። ክርስቲያኖ ሮናልዶ 6ኛውን የዓለም ዋንጫም እንደሚያሳልፍ ይታወቃል። ግን በጣም አስገራሚ ነገር እንንገራችሁ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ሮናልዶ በታሪክ ለመጀመሪያ ጊዜ ነው ወደ ዓለም ዋንጫ የሊግ ዋንጫን አሸንፎ የሚሄደው። በ5ቱ የዓለም ዋንጫ ጉዞ ወቅት የሊግ ዋንጫን አላሳካም ነበረ በዛው ዓመት ላይ። ዘንድሮ ግን ከአልነስር ጋር የሳውዲ ፕሮ ሊግን ባነሳበት ዓመት ላይ ነው የዓለም ዋንጫን የሚያደርገውና ክርስቲያኖ ሮናልዶ በእግር ኳስ ታሪኩ ለመጀመሪያ ጊዜ የሊግ ዋንጫን ባሸነፈበት ዓመት ሀገሩን በዓለም ዋንጫ ይወክላል። ምናልባት ለመጀመሪያስ ጊዜ የዓለም ዋንጫን ያሳካ የሆነው የሚለው በትልቁ ይጠበቃል። በርካቶች ጥቂት ቀናት ሊጀመር በቀሩት የዓለም ዋንጫ ላይ ከየትኛው ብሔራዊ ቡድን ጎን ናቸው በድጋፍ ደረጃ ስንል የሚያደንቋቸውን ከዋክብቶች እየገለጹ ድጋፋቸውን ሲገልጹ፣ በርካቶች ለፖርቱጋል መደገፍ ምክንያታቸው ሮናልዶ እንደነበረ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሲያሰፍሩልን ነበር። ገሚሶቹ የዓለም ዋንጫን ድጋፋቸውን በቃል ስፖርት ዩቲዩብ ቻናል ከወዴት ናችሁ ስንል አርጀንቲና ያሉ ደግሞ እንደ ምክንያት ሜሲን ሲያነሱ ነበረ። በዚሁ ስለ ሜሲን ቀጥሎ ወደ ቤተሰቦቻችን ሊዮኔል አንድሬስ ሜሲ ክለብ ኢንተር ማያሚ የዓለም ዋንጫ ሊጀመር ቀናት መቅረቱን ተከትሎ በተጫዋቾች የመለያ ቁጥር ላይ የዓለም ዋንጫ ሁሉም ተሳታፊ ሀገራትን ባንዲራ እንዲሰፍር አድርገው ነበረ። ከሰሞኑ አንደኛው ክስተት ነበረ። ሌላው ከሊዮኔል አንድሬስ ሜሲ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ሌጀንድ ዋይኔ ማርክ ሩኒ ቴሌቪዥን ስከፍት አሁንም የምደሰተው በአንድ ሰው ነው፣ እሱ ሜሲ ነው ብሏል። ሜሲ ልክ እንደ ማራዶና ነው፣ እሱ ከተጫዋቾቹ ላብልጭ የምወደው ነው። ሜሲ አሁንም ጥቂት ደቂቃዎችን ሲጫወት ለኔ ያዝናናኛል ብሏል። ከሜሲ ጋር በተቃራኒው የመጫወት እድል አግኝቶ እንደነበረ የገለጸው ዋይኔ ማርክ ሩኒ ምርጡ ተጫዋች ነው፣ አሁንም እድሜው ሄዶ እሱን ማየት ያስደስታል፣ እሱን ማየት ያዝናናል፣ በዚህም ሰዓት እያዝናናኝ ያለው ሜሲ ነው ብሏል ዋይኔ ማርክ ሩኒ ስለ ሜሲ ሲናገር። እናንተ በዚህ ሰዓት እያዝናናችሁ ያለ የተለየ ተጫዋቻችሁን ደግሞ እንዲሁ ልታሰፍሩልን ትችላላችሁ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለሳቱ የመራረጥናቸውን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። በድጋሜ ከቃል ስፖርት ዩቲዩብ ቻናል መልካም በዓል ተመኝተን ሁላችሁም ላይክ እያረጋችሁን ቆይታችሁ ከኛ ጋር ይሁን ብለናል። ክሪስታል ፓላስ ከሪዮ ቫይካኖ ዛሬ ምሽት 4 ሰዓት በኢትዮጵያን ሰዓት አቆጣጠር ሁለተኛው የአውሮፓ ምሽት ፍጻሜ ይካሄዳል። ኤሮፕ ሊግን አስቶን ቪላ ድል እንዳደረገ ይታወቃል ባለፈው ሳምንት። ዛሬ ተረኛው ፓላስ ወይንስ ሪዮ ቫይካኖ የሚለው በትልቁ ይጠበቃል። ውድ ቤተሰቦቻችን ክሪስታል ፓላስ በዚህ ውድድር ዓመት 21 ድል 19 አቻ 19 ሽንፈት ያስተናገደ፣ በሪዮ ቫይካኖ በኩል የስፔኑ ተወካይ ክለብ 25 ድል 15 አቻ 16 ሽንፈት ያስተናገደ ነው። ሬድ ቡል አሬና ስቴዲየም ላይ ዛሬ ጨዋታው ሲደረግ ማርዚዮ ማሪና ደግሞ የዛሬውን ጨዋታ በማልሜዳ ዳኝነት የሚመሩት ይሆናል። ክሪስታል ፓላስ በሁሉም መድረኮች በመጨረሾቹ 5 ጨዋታ አንድ ድል ያለው ክለብ ነው። ሁለቱን ተሸንፎ ሁለቱን አቻ ወጥቷል። ሪዮ ቫይካኖ በሁሉም መድረክ በመጨረሾቹ 5 ጨዋታ 3 ድል 2 አቻ ምንም ሽንፈት አልገጠመውም። ሁለቱ ቡድኖች ከኮንፈረንስ ሊግ አንጻር ብቻ ነጠለን ካየን በኮንፈረንስ ሊግ ክሪስታል ፓላስ የመጨረሻ 5 ጨዋታ 4ቱን ድል አድርጓል። በሪዮ ቫይካኖ በኩል በመጨረሻ 5 ጨዋታ በኮንፈረንስ ሊግ 3ቱን ብቻ ነው ድል ያደረገው፣ በሁለቱ ሽንፈት ገጥሞታል። ምናልባት ዛሬ የአዳም ዋርተን መሰለፍ ነገር 100% ያልተረጋገጠ ነው፣ ግን ጨዋታው ሲደርስ እናውቃለን ማለታቸው ይታወቃል። ኦሊቨር ግላስነር ፓላስ ከሪዮ ቫይካኖ ዛሬ ምሽት 4 ሰዓት በኮንፈረንስ ሊግ የፍጻሜ ጨዋታ ሬድ ቡል አሬና ስቴዲየም። ቅድመ ግምታችሁን ላኩልን። ዌስትሃም ከፕሪሚየር ሊጉ እንደወረደ ይታወቃል። ከሚልዋል ጋር ደርቢ ጠብቀዋል ብለናቸዋል በቃል ስፖርት ዩቲዩብ ቻናል። ስለዚህ በእንግሊዝ ፕሪሚየር ሊግ ከለንደን ደርቢ፣ በሻምፒዮንሺፕ ወደ ለንደን ደርቢ ከሚልዋል ሲቲ ጋር ፍልሚያውን ያደርጋል። ዌስትሃም ዩናይትድ አሁን ትልቅ ችግር የሆነበት አንድም ሻምፒዮንሺፕ መውረዱ
የፋይናንስ ችግር ነው። ክለቡ የ150 ሚሊዮን ፓውንድ በላይ ኪሳራን አስተናግዷል። እንዳጠቃላይ ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን ከዋክብቶቹን ለመሸጥ ገዢ እየተጠባበቀ መሆኑን ፉትቦል ኢንሳይደር አረጋግጧል። ስለዚህ ዌስትሃም ዩናይትድ ተጫዋች አልሸጥም ሳይሆን የሚለው ዌስትሃም ዩናይትድ ገንዘብ ብቻ ነው የሚደራደረው። ተጫዋቾችን ለመሸጥ ግድ የሚለው ሰዓት ስለደረሰ በርካታ የፕሪሚየር ሊግ ክለቦች የዌስትሃም ዩናይትድ ከዋክብትን ለማስፈረምም ፍላጎት እንዳላቸው ሲነገር ነበረ። የክረምት የዝውውር መስኮት ጁን 15 በይፋ እንደሚከፈት ይታወቃል። በጣም አስደናቂ ውድድር ዓመት ካሳለፉ የፕሪሚየር ሊግ ክለቦች ውስጥ አንዱ ብሬንትፎርድ ነው። ምክንያቱ ከብሬንትፎርድ ጋር በተያዘ አሰልጣኙን ባጣበት በርካታ ቁልፍና ከዋክብቶቹን ባጣበት ዓመት በፕሪሚየር ሊጉ ይተርፋል ያለ አንድም ተንታኝ አልነበረም። በዓመቱ መጀመሪያ ላይ ግን ያ ቡድን ዘንድሮ በጣም አስደናቂ ውድድር ዓመት አሳልፏል። ከዛ በኋላ አሁን ታዲያ ራሳቸው ለማጠናከር በክረምት የዝውውር መስኮት በጣም አስደናቂ ውድድር ዓመት ከኮሎኝ ጋር በቡንደስሊጋ ያሳለፈውን ሳይድ ኤልማላን ለማስፈረም ፍላጎት አላቸው። በርከት ያለው የዜና ምንጮች 40 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ በብሬንትፎርድ በኩል ለተጫዋቹ የማቅረብ ፍላጎት እንዳላቸው ተነግሯል። የ19 ዓመቱ ተጫዋች ሳይድ ኤልማላ 18 የግብ አስተዋጽኦ ዘንድሮ በቡንደስሊጋው ለኮሎኝ ያበርክቷል። ድንቅ የሚባል ጊዜን አሳልፏል። ኤልማላ በቀጣይ መዳረሻው እንግሊዝ ከሆነ ብሬንትፎርድ ዋንደኛ ፈላጊው ነው። ኖቲንግሃም ፎረስት አምበል ሞርጋን ጊብስ ዋይት በዓለም ዋንጫ ስብስብ አለመካተቱ እንዳበሳጨው ይፋ አድርጓል። ከእንግሊዝ የዓለም ዋንጫ ስብስብ ውጭ መሆኑ በጣም እንዳበሳጨው የተናገረው ጊብስ ዋይት አክሎም ማድረግ የቻልኩትን ሁሉ እንዳደረግኩ አውቃለሁ፣ ከዚህ በላይ ምንም ማድረግ አልችልም ሲል ተደምጧል። ሞርጋን ጊብስ ዋይት በውድድር ዓመቱ 15 የፕሪሚየር ሊግ ጎሎችን አስቆጥሮ 4 ለግብ የሚሆኑ ኳሶችን አመቻችቶ መቀበል የቻለ ተጫዋች ነበረ። በእርግጥ እሱ ብቻ አይደለም። በዶሚኒክ ካልቨርት ሊዊን በዳኒ ዌልቤክ በኩል ከ10 ሲደመር በላይ ግብ፣ ራሱ ፓልመር 10 ሲደመር ግብ አስቆጥሮ በዓለም ዋንጫ ያልተጠሩ ተጫዋቾች እንደሆኑ ይታወቃልና እንደ ኦሌ ዋትኪንስ እና እንደዚሁ ደግሞ እንደ ሞርጋን ሮጀርስ ያሉ ተጫዋቾች ብቻ ናቸው እንግሊዛዊ ሆነው በፕሪሚየር ሊግ በርካታ ግብ ያላቸው ወደ ብሔራዊ ቡድን ጥሪ የደረሳቸው። ሞርጋን ጊብስ ዋይት ግን ለመጠራት ከዚህ በላይ ምንም ማድረግ የምችለው ነገር የለም፣ ባለመጠራቴ ግን በጣም አዝኛለሁ ብሏል። ለዚህ ጉዳይ ቶማስ ቱሄል በርካታ 10 ቁጥር ተጫዋቾች በዝተውብኛልና ቡድኑን ባላንስ ለማድረግ ምርጦቹን ብቻ መርጫለሁ ማለታቸው ይታወቃል። ፔፕ ጋርዲዮላ ከሰነበታቸው በኋላ መዳረሻቸው ግልጽ እንዳልሆነ ይታወቃል። ግን አሁን ላይ ሊረከቡት የሚችሉት ክለብ አለ በሚል በሩመር ደረጃ እንኳን የተያዘ አንድም ክለብ የለም። ምናልባት ከዓለም ዋንጫ በኋላ ብሔራዊ ቡድን ከያዙ በሚል ግን በርካቶች እየጠበቋቸው ይገኛሉ። እሳቸው ትላንትና ጓዛቸው እየተጫነ ነው፣ መዳረሻቸውን እንከታተላለን ብለናችሁ ነበረ። ጆሴ ፔፕ ጋርዲዮላ ትላንት ያስጫኑት ዕቃ ውድ ቤተሰቦቻችን መዳረሻው ባርሴሎና መሆኑን አረጋግጠናል። ፔፕ ጋርዲዮላ ባርሴሎና ደርሷል። በስፔን ቤት እንዳለው ይታወቃል። ግን ትልቁ ነገር ባርሴሎና ሊያሰለጥን እንዳልሆነ 100% የተረጋገጠ ነው። ሃንሲ ፌሊክስ እስከ 29 በክለቡ ይቆዩ ዘንድ በቅርቡ ነው ውላቸውን ያራዘሙትና ባርሴሎናን ለመረከብ እንዳልሆነ ግን 100% የተረጋገጠ ነው። ጆሴፕ ፔፕ ጋርዲዮላ እንዳልኳችሁ ሞር ስማቸው እየተነሳ ያለው ከብሔራዊ ቡድን ጋር ነው። እሳቸው ስንብት ከሲቲ 115 ክስም ጋር እየተያዘ እንደሆነ በምሽቱ የቃል ስፖርት ዩቲዩብ ቻናል ሜይ 26 ማክሰኞ ምሽት በሰራ ነው ዘገባ ጠቅሰን ነበረ። ምክንያቱም በዚህ ክረምት ውሳኔ ሊሰጠው ይችላል የተረጋገጠ በሚል መረጃዎች ከወጡ በኋላ ኤንዞ ማሬስካ አዲሱ የሲቲ አለቃ፣ የቀድሞ የፔፕ ጋርዲዮላ ረዳት፣ የቀድሞ የቼልሲ አሰልጣኝ አሁን ሲቲ እንደተረከቡ ይታወቃል። አሁን በቀጣይነት ኤንዞ ማሬስካ ቡድናቸውን ሲያጠናክሩ እነማን ይመጣሉ እነማን ይወጣሉ የሚለው ሲጠበቅ አንዱ በውሰት በኤቨርተን ድንቅ ጊዜን እያሳለፈ በነበረ ሰዓት በጉዳት ከቡድኑ የወጣውና ብዙ ጨዋታዎች ያመለጡት ጃክ ግሪሊሽን በተመለከተ በአዲስ መልክ እሳቸው ይወስናሉ ተብሏል እና የእሳቸው ውሳኔ በትልቁ እየተጠበቀ ይገኛል። በርከት ያለው የዜና ምንጮች ሊመልሱት ይችላሉ እየተባለ ነው። ከዛ ውጪ ከአዳዲስ ዝውውሮች ጋር በተያያዘ አሁንም የኤሊዮት አንደርሰን ስም ነው በቀዳሚነት እየተነሳ የሚገኘው። ኤሊዮት አንደርሰንን ሲቲ የግሉ ለማድረግ የትኛውንም ያህል ርቀት ለመሄድ ዝግጁ ነው ሲል ደግሞ ቢቢሲ ስፖርት አረጋግጧል። የማሬስካ ቀጣይ ውሳኔዎች ግን በማንቸስተር ሲቲ በተለይም በዝውውር ጉዳይ ላይ በትልቁ የሚጠበቁ ይሆናል። ቼልሲ በብሉኮ ስር ከገባ በኋላ ወይም ከአብርሃሞቪች ክለቡን ከተረከቡ በኋላ
ባለፉት 4 የውድድር ዓመታት በእንግሊዝ መንገስ እንዳልቻሉ ይታወቃል። ያ ብቻ አይደለም፣ ትልቁ ደረጃቸው 4ኛ ነው አምና ያጠናቀቁበት። ከዛ ውጪ 2023/24 6ኛ፣ ዘንድሮ 2025/26 10ኛ፣ ክለቡን በተረከቡበት ዓመት ደግሞ በ2022/23 የውድድር ዓመት 12ኛ ደረጃን ይዞ ነው ቼልሲ ማጠናቀቅ የቻለው። ስለዚህ በእንግሊዝ ፕሪሚየር ሊግ ወጥ ብቃትን በሚጠይቀውና ዓመቱን ሙሉ ወጥ የሆነ ሻምፒዮን፣ ወጥ የሆነ ሁለተኛ፣ በጣም ምርጥ የሆኑ ቡድኖች ሶስተኛ በሚወጡበት ፕሪሚየር ሊግ ላይ የቼልሲ ጉዞ ግን በዚህ ደረጃ ሊገለጽ አልቻለም እና በትልቅ ደረጃ ሊገኝ አልቻለም። ቼልሲ ምናልባትም ቼልሲያን ዳግም ሁልጊዜም አብራሞቪችን እንዲያስቡ የሚያደርጉ አይነት ባለቤት ሆኖበታል ቼልሲ። አንድ ነገር ግን ከዚሁ ጋር እናንሳ። እግር ኳስ የውለታ ውድድር አይደለም። ባለፈው ዓመት አንድ ቡድን ጠንካራ ስለሆነ ቀጣዩ ዓመት ላይ ጠንካራ ይሆናል ማለት አይደለም። እግር ኳስ የውለታ ሳይሆን የስራ ውጤትን የሚጠይቅ ስፖርት ውድድር ነው። ግን አንዳንድ ሁሌም ግጥምጥሞች አሉ። ለአብነት ያክል ባየር ሙኒክ አሊያንዝ አሬና ስቴዲየም የሚደረጉ የአውሮፓ ሻምፒዮንስ ሊግ ፍጻሜዎች በሙሉ ዋንጫ በልቶ የማያውቅ ቡድን በተጫወተበት አጋጣሚ ዋንጫ እንደበላበት ይታወቃል። ያምና የፓሪስ ሰን ዠርሜን ድል ማሳያ ነው። እንዲህ አይነት ግጥምጥሞሾች ግን አሉ። ታዲያ እነሆ ዋንጫና የፕሪሚየር ሊግ ቶፕ አንደኝነት ወይም ቶፕ ስሪ የናፈቀው ቼልሲ አንድ ነገር ተፈጥሮለታል። ይሄም ሃል ሲቲ ወደ ፕሪሚየር ሊግ አድጓል። ሃል ሲቲ 2015-16 ወደ እንግሊዝ ፕሪሚየር ሊግ ሲያድግ ቼልሲ ሻምፒዮን ነበረ። ዘንድሮም አድጓል። በነገራችን ላይ ውድ ቤተሰቦቻችን በጣም አስገራሚ ነገር ያ ብቻ አይደለም። ያኔ 2015-16 ሃል ሲቲዎች በፕሪሚየር ሊግ በተሳተፉበትና ቼልሲ ሻምፒዮን በሆነበት አንድ ዓመት ቀደም ብሎ ቼልሲ በፕሪሚየር ሊግ 10ኛ ሆኖ ነበር የጨረሰው። ዘንድሮም 10ኛ ሆኖ ጨርሶ ቀጣይ ዓመት ሃል ሲቲ በፕሪሚየር ሊግ ይሳተፋል። ግጥምጥሞሹ ግርም የሚያስብል ነው። ምናልባት እንዳልኳቸው እግር ኳስ የእንደዚህ አይነት የግጥምጥሞሽና የውለታ ስፖርት ባይሆንም አንዳንዴ ግን ሲሰራ እንዳየ ነው ይታወቃል። ምናልባት ቼልሲ ግጥምጥሙ እንዲሰራለት ግን አንዳንድ ነገሮች ማሻሻል ይጠበቅባቸዋል። ለአብነት ያክል አርሰናል ዘንድሮ ሻምፒዮን ይሆን ዘንድ ካስቻሉት ነገሮች አንዱ ቀይ ካርድን አስወግደዋል። አምና እንዴት እንደተቸገሩበት ራሳቸው ሚኬል አርቴታ አምነው ነበረ። ቼልሲ ቤት ደግሞ የዘንድሮ በቁጥር አንደኝነት የሚጠቀስ ችግር ነው ማለት ይቻላል። ቼልሲ በዚህ ውድድር ዘመን በሁሉም መድረክ 11 ቀይ ካርዶችን መመልከት ችሏል። ይሄ በክለቡ ሪካርድ ነው። የቢጫ ካርዱን በዛው ልክ የሚጠቀስ ነው። ስለዚህ አንዱ ቼልሲ ፈተና የሆነበት ነገር ያ ነው። ጉዳት ያው የሁሉም ክለቦች ተፈጥሯዊ አጋጣሚ ነው ማለት ስለሚቻል ማለት ነው። ከዛ ውጭ ኮከብ ማቆየት ነው። በቡድኑ በኩል በርካታ ክለቡ ሊለቁ የሚችሉ ስማቸው የሚነሱ ከዋክብቶች እንዳሉ ይታወቃል። ከዚህ ጋር በተያያዘ እነሱን ማቆየት ሌላኛው የክለቡ የዋንጫ ጉዞን ምናልባት ሊያሰምሩ የሚችሉ ጉዳዮች ናቸው። ባርሴሎና ከፍተኛ አመራሮች አሁንም አይናቸውን ከዦዋ ፔድሮ ላይ አላነሱም። የባርሴሎና ስፖርቲንግ ዳይሬክተር እና የቀድሞ ተጫዋች የአሁኑ የክለቡ አስተዳደር አባል ቦያን ኬርኪችም ጭምር እንዲሁም የክለቡ ስካውቲንግ ባለሙያ ዦዋ ፔድሮን ዝውውር ለማጠናቀቅ ከተጫዋቹ ቅርብ ሰዎች ጋር ውይይት ማድረጋቸው ተዘግቧል። እንደ መረጃ ምንጮች የዝውውር ድርድሩ በፍጥነት ለማጠናቀቅ የካታላኑ ክለብ ከፍተኛ ልዑካን ቡድንም ወደ ስራ የገቡ ሲሆን በሌላ በኩል የተጫዋቹ ወኪሎችና ተወካዮችም ዝውውሩን በተመለከተ በርካታ ንግግሮችን አድርገዋል። ባርሴሎና ፊት መስመሩን ለማጠናከር ተጫዋች ለማስፈረም ጥረት እያደረገ መሆኑ ይታወቃል። የሁለቱም ወገኖች በተለያዩ ቦታዎች በተመሳሳይ ሰዓት መገኘት ዝውውሩ ወደ መቃረብ ሊያመራ ያስችሏል ቢባልም በቼልሲ በኩል ግን ተጫዋቹ ውላለው ውሉን ማክበር በተጫዋቹ በኩል ደግሞ በቼልሲ የሚቀመጥበት ግዴታ ሊሆን ይችላል። ምናልባት ቼልሲ በፕሮጀክት ማሳምኖ ተጫዋቹን ማቆየት ይችላል። በተጫዋቹ በኩል ግን የመጨረሻ ውሳኔ ይወሰናል። የባርሴሎና ተቀዳሚ ዝርዝር ውስጥ መካተቱ ግን ለቼልሲ ምንም ጥያቄ የለውም፣ ስጋት ነው። የኤንዞ ፈርናንዴዝም ጉዳይ ገና ያልተነካ ጉዳይ እንደሆነ ይታወቃል። ከዓለም ዋንጫ በፊት ውሳኔን አሳውቃለሁ ማለቱ የሚዘነጋ አይደለም። ሊቨርፑል ሳላን አጥቷል። ስለዚህ አሁን ወደ መፍትሄው ማምራት አለበት ይላል የቀድሞ እግር ኳስ ተጫዋች ማይክል ኦውን በሳላ ጉዳይ ላይ እየይዞ በሰጠው ሀሳብ። ታዲያ ሊቨርፑሎች አሁን ትኩረታቸው ተተኪውን ላይ ማሰብ አለባቸው ብሏል። በርካቶች የራሳቸውን ምርጫ እያቀረቡ ነው። እኔ ግን በእርግጠኝነት መናገር የምችለው ነገርና ለረጅም ጊዜም ሳደርገው የነበረው ነገር በሳላ በኩል ተተኪው ነው ለሊቨርፑል መጫወት ያለበት ጀረድ ቦውን ነው ብሏል። ጀረድ ቦውን ትክክለኛው የሳላ ተተኪ ሆኖ መጫወት የሚችል ተጫዋች ነው። በፕሪሚየር ሊግ ልምድ ያለው ረጅም ዓመታትን በፕሪሚየር ሊግ አሳልፏል። የዌስትሃም የጥንካሬ ምንጭ ነበረ። ስለዚህ ሳላን ለመተካት ትክክለኛው ሰው መሆን ያለበት ጀረድ ቦውን ነው እያለ ነው። ይህ የማይክል ኦዌን የግል ምልከታ ነው። የቃል ስፖርት ዩቲዩብ ቻናል ሊቨርፑል የእናንተ ምርጫ ሳላን ለመተካት ማን ነው ግን የሚለውን ጻፉልን። ጀርሜ ጃኩዌቴ ከቼልሲ ጋር ስሙ በስፋት ከተያያዘ በኋላ ቼልሲ ፈረመ ሲባል ለሊቨርፑል ሲፈርም ጥር ላይ ሰምተናል።
ለረጅም ጊዜ ከሊቨርፑል ጋር ተደራድሬ ነበረ፣ በአንድ ሳምንት ያለቀ ነገር ግን አታድርጉት እያለ ነው። ከክለቡ አስተዳደር ጋር ተነጋገርኩ። የክለቡ ታሪክ በውሳኔ ላይ ከፍተኛ ተጽዕኖ አሳድሯል። ነገር ግን ያቀረቡልኝ ፕሮጀክትም ለእኔ በጣም ማራኪ ስለነበረ ነው ሊቨርፑልን የመረጥኩት ሲል ተደምጧል። ጀረሚ ጃኩዌቴ በሊቨርፑል የቫንዳይክ የመጨረሻ ዓመት ላይ አብሮት ይጫወታል። እናም ልምድ እንዲያካበት ይፈለጋል። የኮናቴ ጉዳይ እርግጥ እንዳልሆነ ይታወቃል። በሊቨርፑል በኩል ጀረሚ ጃኩዌቴም እንግዲህ በይፋ ሊቨርፑልን ተቀላቅሏል። ግን ትልቁ ችግር ጉዳት ላይ እንዳለ ይታወቃል። መቼ ወደ ሜዳ ተመልሶ ለሊቨርፑል የቡድን አካል ይሆናል የሚለውን ግን በቃል ስፖርት ዩቲዩብ ቻናል ተከታትለን ለሊቨርፑላውያን እንደ ሁሉ ጊዜው እናደርሳቸዋለን። ሌላው ያልተጠናቀቀ ግን ሊቨርፑል በጣም ጥሩ ስራ እየሰራበት የሚገኘው ኬት ቾሆርን በተመለከተ በጣም ጥሩ ድርድሮችን አድርገው ነበረ። ግን ተጫዋቹ በሚቀጥለው ዝውውር ጉዳይ ላይ መጨረሻ ውሳኔውን አልወሰነም። በጣም ድንቅ ጊዜን ግን ከቡድኑ ጋር ማሳለፉ ይታወቃል። ሊቨርፑል እንደ መደበኛ ዝውውር አይደለም ይህንን ተጫዋች ወደ ቡድኑ የሚያመጣው፣ በውሰት ለሌሎች ክለቦች እንደሚሰጡት አረጋግጧል። ገና ታዳጊ ተጫዋች ነው። ስለዚህ ሊቨርፑል በዝውውሩ ላይ የመጨረሻ እልባት አላገኘም። በቀጣይ ተጫዋቹ ውሳኔም እየተጠባበቁ ይገኛሉ ተብሏል። ግን ብቸኛውን ፈላጊ እንዳልሆነ ይታወቃል። ይህንን ተጫዋች በጣም አስደናቂ ውድድር ዓመትን ግን አሳልፈዋል። ከክለቡ ጋር ኬኔት አሆይቼርን ለማስፈረም የሚደረጉ ጥረቶች በሊቨርፑል በኩል ሲቀጥሉ ዴይሊ ሜል መረጃውን አጋርቶታል። በሊቨርፑል በኩል የኮናቴ ጉዳይ ያው እልባት አላገኝም። ረጅም ጊዜ ፈጀ ድርድር ነው። በነገራችን ላይ ኮናቴ በነገራችን ላይ አዲሱ በሚያዝያ ወር አካባቢ ሊፈርም በጣም ተቃርቦ እንደነበረ እኛም በቃል ስፖርት ዩቲዩብ ቻናል በሰበረ መረጃውን አደረሰናችሁ ነበረ። ነገር ግን የመጨረሻ ዝርዝሮችን በተመለከተ አለመስማማቶች እንደገና ተፈጥረው ነው ዝውውሩ የቀረው። ኮናቴ መቆየት ይፈልጋል። ሊቨርፑል የተሻለ ጥቅማ ጥቅም እንዲያቀርብለትም ይፈልጋል። በዛው ልክ ደግሞ ሌሎች የአውሮፓ ታላላቅ ክለቦች እሱን ይፈልጉ ነበረ። ይህን መረጃ እስካቀረብንበት ሰዓት ድረስ ግን እነኛ ትልቅ ክለቦች እስካሁን ድምጻቸው አልተሰማም። ማድሪድ እና ፓሪስ ሰን ዠርሜን ነበሩ ኮናቴ ለመውሰድ ጥረት ሲያደርጉ የነበረው። ግን አሁን ላይ ብዙ እንቅስቃሴ እያደረጉ አይደለም፣ ወይም ይፋ ድርድር እያደረጉ አይደለም። በሌላ በኩል አስቶን ቪላ የሊቨርፑልን ጆ ጎሜዝን ለማስፈረም ፍላጎት አላቸው። ተጫዋቹ በዚህ ዓመት መጨረሻ ክለቡን ይለቃል ተብለው ስማቸው በስፋት ከተነሱ ተጫዋቾች አንደኛው እንደነበረ ይታወቃል። ተደጋጋሚ ጉዳቶች በወሳኝ ጨዋታ እንዳይገኙ ያደረገው ጎሜዝ በቀጣይ ሊቨርፑልን ከለቀቀ አስቶን ቪላ ዋነኛው ፈላጊ ነው። አስቶን ቪላ እንደ አርቤ ኤሊዮት ያለን ተጫዋች ከሊቨርፑል ወስዶ ምንም በቂ እድል ሳይሰጠው እንደቆየ ግን የሚዘነጋ አይደለም። በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ 5 ተጫዋቾች 38ቱንም የፕሪሚየር ሊግ ጨዋታ ተጫውተዋል። እነኚህ 5 ተጫዋቾች ውስጥ በቢግ ሲክስ የሚጠቀሰው አንደኛው ቨርጅል ቫንዳይክ፣ ሌላኛው የሊቨርፑል ቨርጅል ቫንዳይክ፣ ሌላኛው የማንቸስተር ዩናይትዱ ሉክ ሾ ነው። ከዛ ውጭ ግን እንደ አንድሬ ቱርፋርት፣ ጄምስ ጋርነር እና ጀረድ ቦውን የመሳሰሉ ተጫዋቾችም በፕሪሚየር ሊጉ ለየክለቦቻቸው 38ቱንም ጨዋታ ማድረግ ችለው ነበረ። 5 ተጫዋቾች እንደማለት ነው። የቨርጅል ቫንዳይክ የመጨረሻ ዓመት ነው። ሉክ ሾ እያበቃለት ነው ቢባልም ግን ደግሞ ለቡድኖቻቸው ዘንድሮ የሰጡ ግልጋሎት ቀላል የሚባል አይደለም። ዩናይትድም ለሉክ ሾ ለቨርጅል ቫንዳይክም ሊቨርፑል ተተኪ እያፈላለጉ ያሉበት ክረምት እንደሆነ ይታወቃል። በእርግጥ እንደ ጀረሚ ጃኩዌቴ ያለ በረጅም ጊዜ ይጠበቃል። ለሉክ ሾ ግን ተተኪ ማንቸስተር ዩናይትድ በርካታ አማራጮችን እያየ እንደሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚሁ የማንቸስተር ዩናይትድን መረጃ እንቀጥል። ውድ ቤተሰቦቻችን ዩናይትድ የጥር የዝውውር መስኮት ላይ ብዙ እንቅስቃሴ እንዳላረገበት ይታወቃል፣ ወይም እንዳላስፈረመበት። ይልቁንስ ቡድኑን ለማጠናከር ሞር ክረምትን እቅድ አድርጎ እንደያዘ ይታወቃል። ታዲያ የክረምት የዩናይትድ ፈራሚዎች በጉጉት እንዲጠበቁ ያደረገውም የአለፈው ዝውውር ነው። ኤሪክ ጃምባ ታዲያ ማንቸስተር ዩናይትድ ወይ ሃሪኬንን አምጡት እያለ ይገኛል። ሃሪኬን በዚህ ሰዓት ለማንቸስተር ዩናይትድ ምርጡና የማይታመን አይነት ዝውውር የሚሆን ነው ብሏል። እርግጠኛውን የምነግራችሁ ነገር እሱ በባየር ሙኒክ እያደረገ ያለው ነገር በጣም አስደናቂ ነው። በባየር ሙኒክ ግን ስለመቆየቱን እርግጠኛ አይደለሁም ብሏል። ስለዚህ ባየር ሙኒክን የሚለቅበት እድል ካለ ማንቸስተር ዩናይትዶች ይህን አጥቂ የግላቸው ማድረግ አለባቸው ብሏል። እናም ሃሪኬን ለማንቸስተር ዩናይትድ ምርጡ አጥቂ መሆን ይችላል ዩናይትዳውያን እያለ ነው። ግን እድሜው 30 ያለፈ በባየር ሙኒክ ዋንጫን ያጣጣመ አሁን በእንግሊዝ ፕሪሚየር ሊግ በጣም ጉልበት በሚጠይቀው በታክቲካል ዲሲፕሊን በሚታወቀው ፕሪሚየር ሊግ ሃሪኬን ለዩናይትድ መድኃኒት ይሆናል ወይ? የቃል ስፖርት ዩቲዩብ ቻናል ዩናይትድያን መልከታችሁን አጋሩን። ኤሪክ ጃምባ ግን መፍትሄ ነው እያለ ይገኛል።
ከማርከስ ራሽፈርድ የዩናይትድ ቆይታ ጋር በተያያዘ ከሰሞኑ በአዲስ መልክ ድርድሩ እየተጠበቀ እንደሆነ ይታወቃል ከባርሴሎና ጋር። ግን ውድ አድማጮቻችንና ተመልካቾቻችን ለእንግሊዝ ብሔራዊ ቡድን ጥሪ የደረሰው ማርከስ ራሽፈርድ ወደ ዩናይትድ ተመልሶ ይጫወታል ካሪክ ቋሚ ስለሆነ የሚለው ነገር የተረጋገጠ አይደለም። ምክንያቱም በዩናይትድ ቤት ካሪክ ብቻ አይደሉም ወሳኙ ሰው። እነ ኦማር ቤራዳ እና ጄሰን ዊልኮክስ የተባሉ የዩናይትድን ሁሉ ነገር የሚወስኑ ባለስልጣናት እንዳሉ ይታወቃልና ራሽፈርድ ከእነሱም ጋር ጥሩ ግንኙነት የለውም እና ወደ ቡድኑ መጥቶ እንዲጫወት እነሱም የመፍቀድ አዝማሚያቸው በጣም ዝቅተኛ ነው። በእርግጥ በራሽፈርድን በኩል ለዛ ይመስላል ወደ ዩናይትድ ከመጫወት ይልቅ በባርሴሎና መቆየትን በሁሉም መንገድ የተስማማበት። ያልተስማሙት ነገር ዩናይትድ እና ባርሴሎና ብቻ ናቸው። ካልተስማሙ ግን ወደ ዩናይትድ ከመመለስ ይልቅ ሌሎች አማራጮችን የማየት እድሉ ሰፊ ነው ሲል ሚረር ስፖርትን የገለጸው የቃል ስፖርት ዩናይትድ ቤተሰቦች ግን ራሽፈርድ ለዩናይትድ አይጠቅምም ወይ ቢጫወት የሚለውን መልከታችሁን ላኩልን። ማንቸስተር ዩናይትድ ከ32 የፕሪሚየር ሊግ ጨዋታ 4 ተሸንፏል። በእነኚህ ሰዓት ታዲያ ግብ ጠባቂው ሴላመንስ ነው። ስለዚህ ዩናይትድ በሴላመንስ ስር ካደረጋቸው 32 የፕሪሚየር ሊግ ጨዋታ በአራት ብቻ ነው የተሸነፈው። ሴላመንስ ለዩናይትድ ምን አይነት ግብ ጠባቂ እንደሆነ በደንብ የሚያሳያ ቁጥር ተደርጎ ሊወሰድ ይችላል። ከአንትዋርፕ ነው የመጣው። በርካቶች ቅድመ ግምት አልሰጡትም። በእርግጥ ከአንትዋርፕ ሲመጣ በአንድ ሲዝን ከ177 በላይ ኳሶችን ያዳነ የዓለማችን ምርጡ የማዳን ቁጥርን ይዞ የመጣ የዩናይትድ ግብ ጠባቂ ነበረ። ከእድሜው አንጻር ኤሜሊያኖ ማርቲኔዝ ለዩናይትድ መድኃኒት ይሆናል ተብሎ ስሙ የተያዘ ቢሆንም በኋላም ላይ ግን ወጣቱ ይሻላል በሚል ከመጣ በኋላ በጣም አስደናቂ ጉዞ ላይ ነው። እንዳልኳችሁ ከ32 የፕሪሚየር ሊግ ጨዋታ በሴላመንስ ስር ዩናይትድ የተሸነፈው 4 ጨዋታን ብቻ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የዓለም ዋንጫ ለተጫዋቾች ጥሪ እየደረሰ ነው። ለዩናይትድ ተጫዋች ጥሪ ከደረሰውስ በዚህ ሳምንት ደግሞ የማዝራዊን ሰምተናል። ሀገሩን ይወክላል በዓለም ዋንጫ ላይ። በነገራችን ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚሁ አጋጣሚ አንድ ክለብ ለዓለም ዋንጫ ተጫዋች ሲያስጠራ በቀን 9000 ዩሮ ከፊፋ እንደሚያገኝ ይታወቃል። ስለዚህ በርካታ ተጫዋቾችን ያስጠራ ክለብ በርካታ ርቀት ከሄዱ ደግሞ ብሔራዊ ቡድኖች የዛ ክለብ ተጫዋቾችን የያዘ የሚያገኙት ገንዘብ እየጨመረ እንዳይመጣ ይታወቃል። ዘንድሮ ፊፋ በርካታ ገንዘብ ከመደበበት አንዱ ለክለቦች የሚከፍለውን ክፍያ እንደሆነ ይታወቃል እና ዩናይትድም በርካታ ያሉት እየተወከሉለት ነው። ያም በክረምት ራሱን ለማጠናከር በሚያደርገው ጥረት ላይ ሌላ አማራጭ ነው። የአርሰናሉ ሌጀንድ ቴሪ ዳንኤል ሆነሪ መልእክት ልኳል። መልእክቱ ለዩናይትዱ ተጫዋች ይድረስልኝ ብሏል። እባካችሁ ለዩናይትድ አድርሱልኝ፣ በጣም ለምወደው ብሩኖ ፈርናንዴዝ አይደለም ያለው ውድ ቤተሰቦቻችን፣ ብሪያኖ ፈርናንዴዝ ብሎታል። ምክንያቱም ብሩኖ ኳስን በእግሩ ሳይሆን በጭንቅላቱ ነው የሚጫወተው ይላል። የቀድሞ የአርሰናል ሰው ቴሪ ዳንኤል ሆነሪ ብሩኖ ይችላል፣ ብሩኖን በጣም ነው የምወደው። ብሩኖ በዩናይትድ ያደረገው ነገር ሁሉም ክለቦች በክለባቸው እንደሚያደርግ ተጫዋች እንዲኖራቸውና እንዲያደርግላቸው የሚፈልጉትን ነገር ነው ይላል። እናም ቴሪ ዳንኤል ሆነሪ የተሰበረው ሪካርዱ አንዱ የሱ እንደነበረ ይታወቃል። ግን ብሩኖ ሳይሆን ይሄ ብሪያኖ ነው ሲል አወድሶታል። ብሩኖ ፈርናንዴዝ ዘንድሮ የፕሪሚየር ሊጉ አብዛኛውን ቁጥሮች እንደተቆጣጠራቸው ይታወቃል። ያ ብቻ አይደለም፣ 136 የግብ ዕድል እንደፈጠረ ይታወቃል። ይሄ ትልቁን የፕሪሚየር ሊግ ያ እንዳይመስላችሁ ውድ ቤተሰቦቻችን፣ በአውሮፓ 5ቱ ታላላቅ ሊጎች 100 የግብ ዕድል የፈጠረ አንድ ተጫዋች የለም። 100 ከብሩኖ ሚጌል ፈርናንዴዝ ውጪ፣ እሱም 136 ሲደርስ 100 እንኳን የደረሰ በአውሮፓ 5 ታላላቅ ሊግ የለም። ትራንስፈር ማርኬት የተጫዋቾቹን የዝውውር ጉዳይ ላይ በጣም ትኩረት የሚያደርግ ተቋም እንደሆነ ይታወቃል። ነገር ግን በእንግሊዝ ፕሪሚየር ሊግ እንደ ብሩኖ ፈርናንዴዝ ምርጥ የለም። እናም የትራንስፈር ማርኬት የኛ የዓመቱ ምርጣችን ብሩኖ ነው ሲሉ መርጠውታል። የዛ አትሌቲክም የዓመቱ ምርጥ እሱ እንደነበር ይታወቃል። በ35 ጨዋታ 21 አሲስት እና 9 ጎል ያለው ብሩኖ የዛ አትሌቲክ ብቻ ሳይሆን የትራንስፈር ማርኬትም የዓመቱ ምርጥ ተብሏል። ሁስኮርድም በዘንድሮ የውድድር ዓመት በ2025/26 የውድድር ዓመት ፕሪሚየር ሊግ ከፍተኛ ሬቲንግ ያላቸውን ተጫዋቾች ይፋ ሲያደርግ በአማካኝ ክፍል ላይ ይሄው ተጫዋች ቀዳሚ ሆኗል። ብሩኖ ወደ 7.49 ሬቲንግ በማግኘት ከአማካይ ስፍራ ተጫዋቾች ቀዳሚ ሆኗል። ከዴክላን ራይስም፣ ኤሊዮት አንደርሰንም፣ ጄምስ ጋርነርም ዶሚኒክ ሴቦዝ ላይም በላይ አስቀምጠውታል።
የዩናይትድ ዝውውሩ በፊት ከጥቂት ወራቶች በፊት ቶትናምን ሊቀላቀል ተስማምቶ የነበረው ብሩኖ ነው በስተመጨረሻም ማንቸስተር ዩናይትድን የተቀላቀለው እና ወኪሉ ደውሎ ተዘጋጅ ነው ያለኝ፣ ነገሩ እያለቀ ነው ተዘጋጅ ነው ያለኝ። እኔ ወደ እንግሊዝ ፕሪሚየር ሊግ እንደሚሄድና ለአንድ ትልቅ ክለብ እንደምፈርም ተነጋግረን ነበረ። ግን ያ ክለብ አስቀድሞ ቶትናም እንደነበረ አቅ ነበር። በኋላም ላይ ያለ ስምምነት ከተጠናቀቀ በኋላ አሁን ማን ነው ብዬ ስጠይቀው ማንቸስተር ዩናይትድ ነው ያለኝ። ለማመን በጣም የተቸገርኩበት አጋጣሚ ነበር ብሏልና ወዲያውኑ ነበረ ስቅ ብዬ ያለቀስኩት። ግን ባለቤቴ ከጎኔ ሆና አጽናንታኝ የደስታዬም ተካፋይ ሆና ነበር ብሏል። በማንቸስተር ዩናይትድ ቤት በተለይም ቡድኑን ለመቀላቀል ዋና ምክንያት የሆነው የማንቸስተር ዩናይትድ ታሪክና በኋላም ላይ ያ ዩናይትድ እየተበላሸ የመጣው ታሪክን ለማስተካከል የዛ አካል መሆን ህልም ስለነበረኝ የዩናይትድን ጥያቄ ተቀብየዋለሁ ብሏል ብሩኖ ሚጌል ፈርናንዴዝ። ዩናይትድን ከተቀላቀለ በኋላም በፕሪሚየር ሊጉ በርካታ ቁጥሮች ቀዳሚ ሆነ። ዘንድሮ ደግሞ ዩናይትድ ሶስተኛው ነው ሲያጠናቅቅ የቡድኑ ወሳኝና ቁልፍ ሰው የፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ የፕሪሚየር ሊግ የፒኤፍኤ የዓመቱ ምርጥ ተጫዋች እጩ፣ በርካታ ያሉ የግል ክብሮችንም ያሳካበት ዓመት ሪካርዱንም የአሲስቱን በእጁ ያስገባበት ዓመት እንደሆነ ይታወቃል። ሚኬል አማርቲያን አርቴታ ትረስት ዘ ፕሮሰስ ካሉ በኋላ አሁን የፕሮሰሱን ፍሬ ለደጋፊው አቅርበዋል። የፕሪሚየር ሊግን ዋንጫ ከ22 ዓመት በኋላ ሲያመጡ እሳቸው እመኑኝ ብለው ነበረ። ላመኗቸው ዋንጫውን አስረክበዋል። የእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዘመንም የዓመቱ ምርጥ አሰልጣኝ ይፋ ሲደረግ የአርሰናሉ አሰልጣኝ ሚኬል ማርቲያን አርቴታ የፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመባል መመረጥ ችሏል። አሰልጣኝ ሚኬል አርቴታ አርሰናልን ከ22 ዓመት በኋላ የዋንጫ ባለቤት ሲያደርጉት ድንገቴ እንዳልነበረም ቁጥራዊ መረጃዎቻቸው በሙሉ ያሳያልና የእሳቸው የጥረት የሥራ ውጤት የሆነ ዋንጫ በነ ኦፕታ በነ ስኩዋካ በነ ሁስኮርድ ቁጥራዊ መረጃም ጭምር የተረጋገጠ ነበረ። አሁን ደግሞ ፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ እሳቸው ናቸው ብለዋል። በፕሪሚየር ሊግ ታሪክ የውድድር ዘመን ምርጥ አሰልጣኝ ተብለው የተሸለሙ አሰልጣኞች ውስጥ እንደ ሰር አሌክሳንደር ቻክማን ፈርጉሰን ስማቸው ተመላልሶ የሰፈረ፣ አርሰን ቬንገር፣ ጆዜ ሞሪኒሆ እንደዚሁም ደግሞ እንደ ፔፕ ጋርዲዮላ ደግሞ በስፋት ስማቸውን የተመለከትናቸው የሉም። በእርግጥ አልፎ አልፎ እንደነ ራኔሪ እንደነ አንቶኒዮ ኮንቴ እንደ አላን ፓርዲዮ እንደ በርኒል የተባሉ የቀድሞ አሰልጣኞች እነ ዳግሊሽን ማንሳት እንችላለን። ከነኚህ ታሪካዊ ሰዎች ዝርዝር ውስጥ ሚኬል ማርቲያን አርቴታ ስማቸው ተካቷል። በነገራችን ላይ ሚኬል አርቴታ በእንግሊዝ ፕሪሚየር ሊግ ታሪክ የተጫወቱበትን ክለብ አሰልጥነው ዋንጫ ያመጡም የመጀመሪያው አሰልጣኝ ናቸው። እናም የዓመቱ ምርጥ አሰልጣኝ ተብለው ተመርጠዋል። ሚኬል አርቴታ በአንድ ፕሮግራም ላይ ትላንትና ተገኝተው ነበር። የዛ ፕሮግራም አዘጋጆች እነ ኢያን ራይት እነ ጋሪ ኔቨል ናቸው። በዛ ፕሮግራም ላይ ሲገኙ ሁለት ነገሮችን ይዘው ሄደዋል። ለኢያን ራይት በታማኝነት አርሰናልን ሚዲያ ላይ ከማብጠልጠል ይልቅ በታማኝነት ክለቡን የደገፈበት፣ በታማኝነት ክለቡን ያገለገለበት፣ በታማኝነት ሚዲያ ላይ አርሰናል የተከፈቱ ዘመቻዎችን የተከላከለው ኢያን ራይት ጋር ሚኬል አርቴታ ዋንጫውን ይዘው ነው ሄዱት እና ዋንጫውን ለተጫዋቹ እንግዲህ ለቀድሞ ተጫዋቻቸው አስረክበውት ነበረ። በነገራችን ላይ በዛ ቅጽበት ላይ ኢያን ራይት ሃይላንድ ይዞ ነበር፣ ውሃ መጠጫ። የሃይላንድ ደግሞ የሲቲ ደጋፊ የአርሰናልን አርማ ይዞ ውሃ የጠጣበትን የምትመስለዋን ይዞ ነበር የተገኘው። ከዛ ውጭ ሚኬል ማርቲያን አርቴታ ይዘውት የሄዱት ሌላ ለጋሪ ኔቭል መለያ ነበረ። ለጋሪ ኔቭልም 2 ቁጥር መለያ ያለበት የአርሰናልን ቲሸርት 2 ቁጥር መለያ የአርሰናልን ቲሸርት ግን የጋሪ ኔቭል ስም ያረፈበትንም አበርክተውለት ነበረም። ቡካዮ ሳካ እኛ የፕሪሚየር ሊጉን ዋንጫ ካነሳን በኋላ አንዳንዶች ቤታቸው ተደብቋል፣ እኛ ደግሞ ጎዳና ላይ በደረታችን ነፍተን እየሄድን ነው ብሏል። እነማን የሚለውን ግን አልጠቀሰም። ምናልባት በጣም የተቿቸውን ለማለት ፈልጎ ሊሆን እንደሚችል ምንም ጥያቄ የለውም። እኛ ዋንጫውን ካነሳን በኋላ አንዳንዶች ተደብቋል እያለ ነው። በተለይም አርሰናል የፕሪሚየር ሊጉን ዋንጫ አይበላም የሚለውን ነገር በብዙ አገላለጾች ሲገልጿቸው እንደነበረ ይታወቃል። እነ ፓትሪስ ኤቭራ ሁልጊዜም እንደ ፊልም ተከታታይ ሲዝን ነውና አርሰናል ሁሌም በቀጣይ ዓመት ይጠበቃል ማለት ይታወቃል። ጆኖቢ ሚካኤል የቀድሞ የቼልሲ ሌጀንድ አርሰናል ሱስ ስለሆነበት ነው ሁለተኛ መውጣት እንጂ አርሰናል ዋንጫ የሚበላ ቡድን ሆኖ አይደለም። ሁለተኛ በቃል አርሰናል ልክ እንደ ሱስ ነው ማለቱ ይታወቃል። ቡካዮ ሳካ ስም አልጠቀሰም። እኛ ፕሪሚየር ሊጉን ስናሸንፍ በርካቶች ቤታቸው ቀርተዋል፣
እኛ ግን ደረታችንን ነፍተን እየተንቀሳቀስን ነው ሲል ተደምጧል። ቀጣይ ህልሙም ከዚህ ቡድን ጋር ተጨማሪ ዋንጫዎችን ማንሳት መሆኑን ተናግሯል። የሳካ እድገት ልክ ከሚኬል አርቴታ ወደ አርሰናል ከመጡ ጊዜ ጀምሮ አብሮ ያደገ ነው። በነገራችን ላይ የመጀመሪያው የቋሚ ተሰላፊ በሚኬል አርቴታ የመጀመሪያ ጨዋታ ከበርንማውዝ ጋር 1-1 የተጠናቀቀው ጨዋታ ያኔ የመጀመሪያ ጨዋታቸውም የቡድኑ አካል ነበር። አሁን ዋንጫም ሲያነሱ የቡድኑ አካል ነው። ሌላ ታዳጊ ተጫዋች በዚሁ አይነት መንገድ መጥቷል። ይሄም ግራግር ተጫዋች ነው። ልክ እንደ ቡካዮ ሳካ፣ ማክስ ዶማን በአርሰናል በትንሽ ዕድሜው ዋንጫ ያነሳ፣ በአርሰናል በትንሽ ዕድሜው ግብ ያስቆጠረ፣ በአርሰናል በትንሽ ዕድሜው በቋሚነት የጀመረ በፕሪሚየር ሊግ በሁሉም ነገር በእድሜ የተነሹ ተጫዋች የዋንጫ ባለቤት እንደሆነ ይታወቃልና ምናልባትም ቀጣዩ ልክ እንደ ቡካዮ ሳካ በሚኬል አርቴታ ስር ማደግ የሚችል ተጫዋች በሚል በርካቶች እያወደሱት በርካቶች እያደነቁት የሚገኝ ተጫዋች ነው። በአርሰናል በኩል ደጋፊዎች ስምነታቸው ምን ያህል ነው? ልክ እንደ ቡካዮ ሳካ አርሰናልን የሚታደግ አይነት ተጫዋች መሆን የሚያስችል ብቃት ያለው ተጫዋች ነው ወይ ማክስ ዶማን? ምልከታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ላኩልን። ሞርጋን ሮጀርስ በዲሴምበር ወር ላይ አንድ ነገር ተናግሮ ነበረ። በአርሰናል 4-1 ተሸነፉ። በእርግጥ ኤሜኒያሎ ባንዲያ ባለቀ ሰዓት አርሰናል ላይ ገባ አስቆጥሮ ቪላ ፓርክ ላይ አርሰናልን ተስፋ የሚያስቆርጥ ውጤት እንዲመዘገብ ሆኖ ነበር። በኋላም ላይ አርሰናል ከጥቂት ሳምንታት በኋላ መልሶ አግኝቷቸው ኤምሬትስ ላይ 4-1 አሸንፈው ሂሳብ አወራርደው ነበር አስቶን ቪላ ላይ። በወቅቱ ሞርጋን ሮጀርስ የተሸነፍነው በዓለማችን ምርጡ ቡድን ነው ብሎ ነበረ በወቅቱ። አሁን ስሙ ከአርሰናል ጋር እየተያዘ እንደሆነ ይታወቃል። አርሰናል ሊቀላቀል ይችላል የሚሉ ማህበራዊ ትስስር ገጽ ላይ መልእክቶች ከተላለፉ በኋላ አንደኛው ይሄንን መልእክት ላይክ ያደረገው ኑኖ ማዱዌኬ ነው። ማዱዌኬ ምናልባት የዚህን ተጫዋች መምጣት ከሚፈልጉ የአርሰናል ተጫዋቾች አንዱ እንደሆነ ፍንጭ የሰጠበት ነው ማለት ይቻላል። በእርግጥ ሞርጋን ሮጀርስን ለማስፈረም ሁለት ነገሮች ትልቅ እንቅፋት ናቸው። ለየትኛውም ለፈላጊ ዩናይትድን ፈላጊ ስለሆነ ማለት ነው። ለየትኛውም ፈላጊ ክለብ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አስቶን ቪላ ከዚህ ዝውውር ቢያንስ እስከ 100 ሚሊዮን ፓውንድ ሲፈልግ በርካታ ፈላጊዎች ደግሞ ለገዢዎቹ በራሱ ሌላ ፈተና ናቸው። ኑኖ ማዱዌኬ ለፍጻሜው ዝግጁ ይሆናል ተብሏል። የመድፈኞቹ የፊት ወሰር ተጫዋች ኑኖ ማዱዌኬ በክሪስታል ፓላስ ጨዋታ ጉዳት አጋጥሞት እንደነበረና በ83ኛው ደቂቃ ላይ ተቀይሮ ሲወጣ ተመልክተው ነበረ በቪክተር ዮኬሬሽ። ኑኖ ማዱዌኬ በጨዋታው በፍጥነት ተቀይሮ በመውጣት ከከፋ ጉዳት ራሱን አትርፏል ሲባል እንግሊዛዊ ተጫዋች ኑኖ ማዱዌኬ በቅዳሜ ፍጻሜ ጨዋታ ላይ ዝግጁ ይሆናልም ተብሎ ይጠበቃል። ለእንግሊዝ ብሔራዊ ቡድን የዓለም ዋንጫም ጥሪ ከደረሳቸው የአርሰናል ተጫዋቾች አንዱ እንደሆነ ይታወቃል። ከዚህ ጋር በተያያዘ በርካቶች ጥያቄ በእርግጠኝነት የሚሆነው በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ዩሊያን ቲምበርስ የሚል ነው። ዩሊያን ቲምበርን በተመለከተ ሁለት ነገር አለ በቃል ስፖርት ዩቲዩብ ቻናል ልንነግራቸው ይወደር ነው። አንደኛው ሚኬል አርቴታ ተጫዋቹ ተመልሶ ልምምድ እያደረገ እንኳን ቢሆን ለሚዲያ ይፋ ያደርጉታል ተብሎ አይጠበቅም። ስለዚህ የሱን ጉዳይ ጥርት አድርጎ ለመግለጽ በጣም እንቸገራለን። ውድ ቤተሰቦቻችን ይሄ ከአርሰናል የመረጃ አያያዝ ጥንቃቄ ጋር በተያያዘ ነው። ሚኬል አርቴታ መረጃ ሾልኮ እንዳይወጣ ካላቸው ጥረት አንጻር ተጫዋቾች ሜዳ ላይ ተገኝቶ የቋሚ 11 ይሰለፋል የሚለውን ጨዋታው ሊጀመር አንድ ሰዓት እስኪቀር ይፋ እንደማያደርጉ ይታወቃል። ከዚህ ጋር በተያያዘ የቲምበርን ጉዳት አንድም በዛ መንገድ ይዘውት ከሆነ ለማረጋገጥ በጣም ይቸግራል። ሁለተኛው ግን ቲምበር 2 ወር በላይ በጉዳት ምክንያት ከሜዳ ርቋል። ቢመለስስ በፊትነስ ደረጃ ዝግጁ ይሆናል የሚለው ትልቁ ጥያቄ ነው። ለማንኛውም ቲምበር ለፍጻሜ ጨዋታ ይደርሳል ያሉን ራሳቸው አርቴታ ናቸው። አሁን ግን ዝም ጭጭ ብለዋል። አጣርተን እኛ አዲስ ነገር ካለን እነግራችኋለን። ቅዳሜ አርሰናል ከፓሪስ ሰን ዠርሜን የአውሮፓ ግዙፉ ዋንጫን የማንሳት ሂደት ምሽት ይካሄዳል። በቡዳፔስት ፑሽካሽ አሬና ስቴዲየም ቅዳሜ ምሽት 1 ሰዓት ይደረጋል የፊታችን ቅዳሜ። ታዲያ ውድ ቤተሰቦቻችን በቡድን ልምምድ ላይ የቡድኑን ቁልፍ ተጫዋች ኦስማን ዴምቤሌ ተካፍሏል። በተጨማሪነት ረጅም ጊዜ ጉዳት ላይ የነበረው አሽራፍ ሀኪሚ ልምምድ ሰርቷል። ሁለቱም የክለብ ወሳኝ ተጫዋቾች በጉዳት ምክንያት የፍጻሜ ጨዋታ ያመልጣቸዋል የሚል ስጋት ነበር። ተጫዋቾቹ በፍጻሜ ጨዋታ ላይ መድረስ ዝግጁ እንደሆኑ ማስታወቃቸው ይታወቃል። በርከት ያሉ የፈረንሳይ መገናኛ ብዙሃንም ሁለቱም በፍጻሜ ጨዋታ ይደርሳሉ ብለዋል። አርሰናል
ከፓሪስ ሰን ዠርሜን ይህ ተጠባቂ ጨዋታ ሲካሄድ ታዲያ ውድ ቤተሰቦቻችን አንዳንድ የሚጠበቁ ሁነቶች አሉ። ለአብነት ያክል ሁለቱ ክለቦች ማን ነው የሜዳ መለያውን ለብሶ ወደ ሜዳ የሚገባው የሚለው ይጠበቅ ነበር። በጨዋታው መድፈኞቹ በሜዳቸው የሚለብሱትን ቀዩን መለያ እንደሚለብሱ ሲረጋገጥ የወቅቱ ሻምፒዮን ፓሪስ ሰን ዠርሜን በተመሳይ የሜዳ መለያውን አድርጎ ወደ ሜዳ እንደሚገባ ተረጋግጧል። የፍጻሜ ጨዋታው ቅዳሜ ምሽት 1 ሰዓት ቡዳፔስት ፑሽካሽ አሬና ስቴዲየም ሲካሄድ ታዲያ ሁለቱም ክለቦች የመጀመሪያ መለያቸውን ለብሰው ወደ ስቴዲየም ገብተው ነው ፍልሚያቸውን የሚያከናውኑት። የፕሪሚየር ሊግ አሸናፊ የነበረ ክለብ በዙ ዓመት ሻምፒዮንስ ሊግ ፍጻሜ ደርሶ በነበረባቸው ያለፉት 5 አጋጣሚዎች ዋንጫው የተሳካው በ2 አጋጣሚ ብቻ ነው። በማንቸስተር ዩናይትድ 2008 ላይ የፕሪሚየር ሊግ ሻምፒዮንም የአውሮፓ ሻምፒዮንም ሆነዋል። 2023 ላይ ማንቸስተር ሲቲ የፕሪሚየር ሊግም የአውሮፓ ሻምፒዮንም ሆነዋል። ከዛ ውጪ ማንቸስተር ዩናይትድ 2 ጊዜ ፕሪሚየር ሊግን ባነሳበት ዓመት ሻምፒዮንስ ሊግ ፍጻሜ ደርሶ 2009 እና 2011 ተሸነፈ። ማንቸስተር ሲቲ 2021 ላይ ፕሪሚየር ሊግ ሻምፒዮን በሆነበት ዓመት በራሱ በእንግሊዙ ክለብ ቼልሲ ተሸንፎ ዋንጫው እንዳጣ ይታወቃል። ምናልባት አርሰናል የፕሪሚየር ሊግ ዋንጫን የሚያነሳ ሻምፒዮንስ ሊግ የሚያነሳ ሶስተኛው አጋጣሚ ወይስ የሚለው እንዲሁ ቅዳሜ ምሽት 1 ሰዓት በሚጀምረው ጨዋታ የሚለይ ይሆናል። ቃል ስፖርት ዩቲዩብ ቻናል ግን እንላለን ለመላው እስልምና እምነት ተከታዮች በመላው ዓለም ያላችሁ ውድ ኢትዮጵያን በሙሉ መልካም በዓል እንዲሆንላችሁ ተመኝተናል። በዓሉ የሚገባችሁን ሁሉ የምታገኙበት ይሁን ብለናል። ከዚሁ ጋር በተያያዘ ቃል ስፖርት ዩቲዩብ ቻናልን ላይክ ካላረጋችሁ ላይክ አድርጉ። ለእኛ በብዙ ስለሚያስፈልገን እዚህ ጋር በቃን። መልካም ቀን